Naughty football. ሰላም ውድ የናቲ ፉትቦል ተመልካቾቻችን እንደምን አድራችሁ? የሐምሌ 29 2018 ዓ.ም ዕለተ ሮብ ዜናችን ተጀምሯል። እስከ መጨረሻው አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ዜናዎቹና መረጃዎቹን ያከፈልኳችሁ አብራችሁ የምቆየው እኔ ናትናኤል ብርሃኑ ነኝ። ወደ ዜናዎቻችን ነው የምናልፈው። በዛሬው ዜናችን በርከት ያሉ ዝውውር መረጃዎች ይዘናል። ስለ ክለቦች፣ ስለ አርሰናል፣ ስለ ማንቸስተር ዩናይትድ፣ ስለ ሊቨርፑል የመሳሰሉ ክለቦች፣ ስለ ሪያል ማድሪድ የያዝናቸውና ተጨማሪ መረጃዎች ስለ ሊቨርፑል እንቃኛለን። ስለ ቶተናም፣ ስለ ቼልሲ፣ ስለ ማንቸስተር ሲቲ እነዚህ አይነት ክለቦችን እንቃኛለን በዛሬው የዜና ፕሮግራማችን የዕለተ ሮብ ዜናችን ነው ማለት ነው። በዛሬው ዜናችን የምንጀምረው እንደተለምዶ በአርሰናል ጉዳይ ነው። እንግዲህ አሁንም መረጃችን የምንጀምረው አርሰናል ሲነሳ ብሩኖ ጉማሬሽ እና ቪኒሲየስ ጁኒየር ነው የሚነሳው። እንግዲህ ብሩኖ ጉማሬሽ እና ቪኒሲየስ ጁኒየር ነው የአርሰናል አሁን የዝውውር ጉዳዮች የምንላቸው። በጣም በጥብቅ ሁኔታ በብሩኖ ጉማሬሽ ዙሪያ እናነሳለን። ብሩኖ ጉማሬሽ እና ኒውካስትል እና አርሰናል እንግዲህ 300 ሚሊዮን ዩሮ ፓውንድ ስምምነት ያልደረሱ ውድቅ ተደርጓል ተብሎ ነበር። አሁን በብሩኖ ጉማሬሽ ዙሪያ ሁለቱም ክለቦች ተስማምተዋል። በብሩኖ ጉማሬሽ ሕክምና ምርመራ ለማድረግ የመጨረሻውን ጥሪ የጠበቀ ሲሆን በተቻለ ፍጥነት አርሰናል ይቀላቀላል ተብሏል። ስለሆነ የብሩኖ ጉማሬሽ ጉዳይ እንግዲህ አሁንም ያከተመለት ጉዳይ እንደሆነ በትናንትናው ዕለት ዴቪድ ኦርነስቴ እንዳነሳው ገልጬላችሁ ነበረ እና ይህ የተረጋገጠ ጉዳይ እንደሆነ አሁንም ተረጋግጦ አልቋል ማለት እንችላለን። ስለሆነ ብሩኖ ጉማሬሽ ወደ አርሰናል የሚሄድበት አጋጣሚ የተጠናቀቀ ነው። አሁን የስልክ ጥሪ ብቻ እየጠበቀ ነው ሕክምና ምርመራ ለማድረግ የተባለ መረጃ አለ ማለት ነው። ስለ ብሩኖ ጉማሬሽ ጉዳይ ማለት ነው። ስለሆነ ብሩኖ ጉማሬሽ የሚሄድበት አጋጣሚ አሁንም ሰፊ ነው። በቃ ብሩኖ ጉማሬሽ ወደ አርሰናል መምጣቱ የተረጋገጠ ይመስላል። የብራዚላዊ አማካይ ስፍራ ተጫዋች ያኛው አርሰናል ቪኒሲየስ ጁኒየር ለማስፈረም ያለው እምነት እየጨመረ ሲሆን ስምምነቱ ወደ 150 ሚሊዮን ዩሮ እንደሚወጣ ይጠበቃል። አንድሬ ቤርታ እና ሚኬል አርቴታ ሁለቱም በውይይቱ ውስጥ በቀጥታ ተሳታፊ ናቸው ተብሏል። ለድርድሩም ከቀናት ያላቸው ቅርበት ያላቸው ምንጮች ውይይት እየተካሄደ መሆኑን አጥብቀው ይናገራሉ ተብሏል። እንግዲህ አሁን ቪኒሲየስ ጁኒየር ጉዳይ አርሰናልን በጣም እየገፋበት ነው የሚገኘው። ለማራዘም ቪኒሲየስ ጁኒየር እዛው ለመቆየት ይቆያል ወይ የሚለውን እንመለከታለን። ወይስ ወደ አርሰናል የሚመጣው የሚለው በጣም ተጠባቂ ነው። ወደ 150 ሚሊዮን ዩሮ የሚያወጣ ዝውውር ይሆናል ተብሎ ይጠበቃል። የቪኒሲየስ ጁኒየር ዝውውር ማለት ነው ይጠበቃሉ። እንደዛ ነው። ከ150 ሚሊዮን እስከ 150 ሚሊዮን ዩሮ በላይ ነው የሚጠበቀው ተብሏል። እና ሚኬል አርቴታም አንድሬ ቤርታም ዝውውሩ ውይይት ላይ ተሳታፊ ናቸው ተብሏል። እናም ለልጁ ቅርበት ያላቸው ሰዎችም ውይይት እየተካሄደ መሆኑን አጥብቆ እየተናገሩ ይገኛሉ። ስለሆነም ቪኒሲየስ ጁኒየርም አሁን ወደ አርሰናል ግፊት እያደረገበት ስለሆነ የሚመጣበት አጋጣሚ ብሩን ማጓጉቶት ሊመጣበት የሚችልበት አጋጣሚ አለ። ሌላኛው ዛሬ አርሰናል የመጨረሻ ጉዳያችን በአቋም መለኪያ ጨዋታ ዛሬ አርሰናል ከሪያል ቤቲስ ጋር ይጫወታል። የመጀመሪያው ጨዋታ እንግዲህ አርሰናል በአቋም መለኪያ ጨዋታ ቅዳሜ ዕለት ከጂሮና ጋር አድርጎ በስፔን ከጂሮና ጋር 4-1 በሆነ ውጤት ማሸነፍ ይታወሳል። ሁለተኛ አቋም መለኪያ ጨዋታውን ደግሞ ዛሬ ከሪያል ቤቲስ ጋር ይጫወታል። እሱን ጨዋታ እንድትጋብዙልን በአክብሮት እንጠይቃለን። ስለሆነ አርሰናል ዛሬ አቋም መለኪያ ጨዋታውን ከሪያል ቤቲስ ጋር ያደርጋል። ሌላኛው ማንቸስተር ዩናይትድ ጉዳይ እናነሳለን። ማንቸስተር ዩናይትድ አሁን በዝውውሩ ላይ በጣም እየጦፈ ነበር። አሁን ግን በጣም ዝውውሩ ቀዝቅዟል። በጣም ዝውውሩ በቃ በተከላካይ ስፍራ ብቻ ነው እየሆነ የሚገኘው፣ በተለይ በግራ ተከላካይ። ስለሆነ እነሱም አሁን ደብዛቸውም እየጠፋ ነው የሚገኘው። ግን አንድ መረጃ ልናካፍላችሁ እንወዳለን። ማንቸስተር ዩናይትድ ወደፊት ሊያዘዋውሩ የሚችል ጆርጂዮ ሳልቪኒ እያየ ይገኛል ተብሏል። የአታላንታው ተከላካይ አድናቆትን እዛው በአታላንታ እያተረፈ ሲሆን ከክለቡ የማንቸስተር ዩናይትድ ክለቡ እንግዲህ እድገቱን መከታተሉ እንደቀጠለ ነው ተብሏል። ቴሌግራፍ ይህንን ዘገባም ዘግቦታል። ስለሆነ ማንቸስተር ዩናይትድ አሁን በተከላካይ አሁን የታዳጊ ተጫዋች ነው ሳልቪኒ፣ ጆርጂዮ ሳልቪኒ የሚለው እና ቀጣይ እንግዲህ ወደፊት ሊያዘዋውሩ የሚችሉ በደንብ የተካተሉት የሚገኙ ተጫዋች ነው። በአድናቆትንም እያገኘ ነው በአታላንታ እንግዲህ ተጫዋች ጆርጂዮ ሳልቪኒ እና ሉዊስ ስኬሊ እና ሮቢንሰን አሁን ደግሞ ስማቸው እየተያዘ የሚገኘው ከነ ሉዊስ ሆል ጋር እና ማንቸስተር ዩናይትድ ግን ቀዝቅዞ ነው የሚገኘው ማለት ነው ከሌሎቹ አንፃር። ሌላኛው ሊቨርፑልን ጉዳይ ነው የምናነሳው።
ሊቨርፑል አሁን በባርኮላ ጉዳይ ነበር በቃ ሲነሳ፣ አሁን ደግሞ እዛው ከፒኤስጂ ቤት ሳይወጣ ሌላ ደግሞ ተጫዋች ለማስፈረም የበለጠ ጥረት ውስጥ ገብቷል ተብሏል። ማን ነው? አብረን እንመለከታለን። ሊቨርፑል ከኢብራሂም ሚባዬ አዲስ ወኪል ጆርጂያ ሜንዴዝ ጋር ግንኙነት አድርጓል ተብሏል። ሚባዬን ለማስፈረም ሚባዬ ከቡንደስሊጋ ክለቦችም ባየር ሌቨርኩሰን እና አረብ ላይፕዚግ ይፈለጋል፣ ግን ለሊቨርፑል ፕሮጀክት ቅድሚያ እንደሚሰጥ ተገልጿል። ሚባዬ ከላይፕዚግ ጋር የተደረገው ስምምነት ተቃርቦ ነበር፣ ነገር ግን የአንዳይሜንዲ ወደ ሪያል ማድሪድ መዘዋወሩ ሲታወቅ ንግግሩ ፈርሷል ተብሏል። ይህም ፋብሪዚዮ ሮማኖ የዘገበው ጉዳይ ነው። ስለሆነ አሁን ደግሞ የባርኮላ ጉዳይ ደግሞ ትንሽ ደብዘዝ አለና ኢብራሂም ሚባዬ ደግሞ አሁን ደግሞ ጎልቶ መውጣት ጀምሯል ማለት ከትናንትና ጊዜ ጀምሮ። ሊቨርፑል እንግዲህ ከዛው ከፒኤስጂ ቤት ግን አንድ ተጫዋች ይዞ እንደሚወጣ የታወቀ እንደሆነ እየተገለጸ ነው የሚገኘው። ወይ ባርኮላን ወይ ሚባዬን ደግሞ ኢብራሂም ሚባዬን የሴኔጋል ተጫዋችን ሊያስፈርምበት የሚችልበት አጋጣሚ ይኖራል ተብሎ ይጠበቃል ማለት ነው። ከጆርጅ ሜንዴስ ጋር ግንኙነት አድርጓል ተብሏል። አዲሱ ወኪሉ ጆርጅ ሜንዴስ ጋር ከኢብራሂም ሚባዬ ጋር እንደዛ ከሆነ ጥሩ ነው ማለት ነው። ባየር ሌቨርኩሰንም ቀድሞ ነበረ ግንኙነት ያደርገው፣ ግን ለሊቨርፑልም አሁን ቅድሚያ እንደሚሰጥ ተነግሯል። ሚባዬ አረብ ላይፕዚግም ንግግር ጀምሮ ነበር፣ ግን ከአንዳይሜንዲ ጋር ለመለዋወጥ ነበር ያሰቡት። የአንዳይሜንዲ ግን ወደ ሪያል ማድሪድ የሚሄድበት አጋጣሚ በጣም የሰፋ ስለሆነ እና ሊቨርፑል የሚሄድበት አጋጣሚ የሰፋ ነው ማለት ነው። ስለሆነ ወይ ባርኮላን ወይ ሚባዬን ሊያስፈርሙበት የሚችሉ አጋጣሚ አንድ ተጫዋች ይዞ ከፒኤስጂ ይዞ መስኮት ያጠናቅቃል ተብሎ ይጠበቃል ሊቨርፑል። ሌላኛው ሞሳላ ወደ ትራንስቦርት ክለቡ ትራንስፖርት ለግብፃዊ አጥቂ ስምምነት ላይ ደርሷል። መረሷ ለሁለት ዓመት ውልም ይፈራረማል ተብሎ ይጠበቃል። ፋብሪዚዮ ሮማኖ ይህንን ዘገባም ዘግቦታል። ሞሳላ ከሊቨርፑል ጋር በነፃ ነው እንግዲህ ከተለያየ በኋላ አሁን ቤኬስታስን እንቀላቀላል የሚል በጣም የሰፋ መረጃዎች ነበሩ። ግን ትራንስፖርት ሃይጃክ አድርጎት ወይም ጠልፎት ወደ ትራንስፖርት ሞሳላ ገብቶ ለሁለት ዓመት ሙሉም ይፈራረማልም ተብሎ ይጠበቃል። ሌላኛው ማንቸስተር ሲቲ ጉዳያችን የምናነሳው ማንቸስተር ሲቲ የፔድሮ ኔቶን ክለብ ቼልሲን በቀጥታ አነጋግሯል ተብሏል። የዝውውር ንግግርም ተጀምሯል ተብሏል። ሳቪኒዮ ወደ ስፐርስ የሚሄድ ከሆነ ወይም ወደ ቶተንሃም የሚሄድ ከሆነ ኔቶ ከማንቸስተር ሲቲ ኢላማ አንዱ ሲሆን፣ እሱ ደግሞ በቶተንሃም አማራጭ ዝርዝር ውስጥ እንዳለ ተገልጿል። ስምምነቱ በቼልሲ ላይ የተመሰረተ ነው ተብሏል። ስለሆነ ማንቸስተር ሲቲ አሁን ደግሞ የፔድሮ ኔቶን አጥብቆ እየፈለገ ይገኛል። ምናልባትም ሳቪኒዮ የሚወጣ ከሆነ ወደ ቶተንሃም በቶተንሃም በጥብቅ የተፈለገ የሚገኝ ተጫዋች ነው። ወደ ቶተንሃም የሚያመራ ከሆነ ፔድሮ ኔቶ የሚመጣ አጋጣሚ የሰፋ ሊሆን የሚችልበት አጋጣሚ ይኖራል ተብሏል። ከቼልሲ ጋር ቀጥተኛ ግንኙነት ማንቸስተር ሲቲ አነጋግሯል ተብሏል በፔድሮ ኔቶ ጉዳይ። ስለሆነ ይህን የዝውውሩ ንግግርም መጀመሩ ተገልጿል። ስለሆነ በቼልሲ ደግሞ ቼልሲ መልቀቅ ካልፈለገ ግን እንደማይለቅ ተጫዋችም እንደሚሆን ተገልጿል። ስምምነቱ በቼልሲ እና በቼልሲ ላይ ብቻ የተመሰረተ ነው። ቶተንሃም ይህን ተጫዋች እንደ አማራጭነት የሚፈልገው ተጫዋች ነው። ስለሆነ ማንቸስተር ሲቲ አሁን ፔድሮ ኔቶን ፈላጊ ሆኖ ብቅ ብሏል ማለት ነው። ኖቲንግሃም ፎረስት ከማንቸስተር ሲቲ ቲጃኒ ራይንደርስን ለማስፈረም ፍላጎት እያሳዩ ነው ተብሏል። ኒውካስትልም የዚህ ተጫዋች ፍላጎት ያሳየ ነው። ጋላታሳራይም ፍላጎት እንዳለው የማይዘነጋ ጉዳይ ነው። እንግዲህ አሁን ቲጃኒ ራይንደርስ እንደሚለቅ በጣም ብዙ መረጃዎች እየወጡ ይገኛሉ። አሁን ቲጃኒ ራይንደርስ ለጣሊያን ክለቦች ቅድሚያ እንደሚሰጥም ተናግሯል። በትናንትናው ዜናችን እንዳነሳ ነው ለማስፈረም እንግዲህ አሁን ኖቲንግሃም ፎረስት ገፍቶ እየመጣ ወደ 60 ሚሊዮን ዩሮ ይፈልግ ወደ 60 ሚሊዮን ፓውንድ ይፈልጋል ተብሏል ይጠበቃል ከማንቸስተር ሲቲ ወይ በቲጃኒ ራይንደርስ። ኖቲንግሃም ፎረስትም እንግዲህ አሁን አጥብቆ እየፈለገው የሚገኝ ተጫዋች ነው። ኒውካስትልም እንደዛው ፍላጎት ያለው እንግሊዝ ክለብ ነው። ጋላታሳራይም እንግዲህ ፍላጎት ያለው ክለብ ነው። ሌላ በትናንትናው ዜናችንም አንስተነዋል ጋላታሳራይ ፍላጎት እንዳለው እና ግን በትናንትናው ዜናችን እንዳነሳ ነው ቲጃኒ ራይንደርስ ለጣሊያን ክለቦች ቅድሚያ እንደሚሰጥ ተገልጿል። ከጣሊያን ነው እንግዲህ የመጣው እሱም ከኤሲ ሚላን። ሌላኛው በመጨረሻ ጉዳያቸው ከማንቸስተር ሲቲ በአቋም መለኪያ ጨዋታ ዛሬ ማንቸስተር ሲቲ ከኬ ሊግ ኦል ስታርስ ጋር ይጫወታል። እንግዲህ አቋም መለኪያ የመጀመሪያ ጨዋታውን በቅዳሜ ዕለት ከኢንተር ሚላን ጋር አድርጎ መጀመሪያ ጨዋታውን 1-1 በማጠናቀቅ በፍጹም ቅጣት ምት እንግዲህ 3-1 ተሸንፏል። መሸነፉ ይታወሳል። አሁን ደግሞ ዛሬ በሁለተኛ አቋም መለኪያ ጨዋታውን ከኬ ሊግ ኦል ስታርስ ጋር ይጫወታል ማለት ነው። ሌላኛው ቼልሲን ጉዳይ ነው የምንመለከተው። ቼልሲን ስንመለከት አንድ ጉዳይ አለ። ቼልሲ ከራዮ ቫልካኖ ጋር ፔፔ ቻቬሪያን
ለማስፈረም ከስምምነት ላይ ደርሷል ተብሏል። የ8 ዓመት የግራ ተከላካይ ሕክምና ምርመራ እንዲደረግለት ፍቃድ እንደሚሰጥ ይጠበቃል ተብሏል። ዘ አትሌቲክ ይህንን ዘገባ መዘግቦታል። ስለሆነ ቼልሲ የራይ ቫይካኖን የ8 ዓመት የግራ ተከላካይ ተጫዋች ፔፕ ቻቫሪያንን ለማስፈረም ከስምምነት ላይ ደርሷል ማለት ነው። አሁን በማይክል ኩሬላ ቦታ ቼልሲ ማስፈረም ሊችል ነው ማለት ነው። ከስምምነት ላይ ደርሷል። የራይ ቫይካኖን ጥሩ ተጫዋች ነው ማለት የምንችለው ነው። ፔፕ ቻቫሪያን ወደ ቼልሲ ማለት ነው። ሌላኛው የቼልሲ ጉዳያችን የምንመለከተው ግብ ጠባቂ ነው። ቼልሲ የፖርቶን ግብ ጠባቂ ለማስፈረም የዲያጎ ኮስታን 60 ሚሊዮን ዩሮ የውል ማፍረሻ ለመክፈል ዝግጁ ነው ተብሏል። ሙንዶ ዲፖርቲቮ ይህንን ዘገባ ዘግቦታል። አሁን በበረኛ ቦታ ቼልሲ በግብ ጠባቂ በጣም ይጎድሏል። ሮበርት ሳንቼዝ የሚለቅበት አጋጣሚ አለም ሲባል ነበረ። አሁን ግን የፖርቱን ግብ ጠባቂ ዲያጎ ኮስታን 60 ሚሊዮን ዩሮ የውል ማፍረሻውንም ከፍሎ ለማስፈረም ዝግጁ ነው ተብሏል። ቼልሲ ስለሆነ ቻቢ አሎንሶን ይህን ማስፈረም ይፈልጋሉ ተብሏል። ሌላኛው የቶተናም ጉዳይን የምናነሳው ክርስቲያን ሮሜሮ የአትሌቲኮ ማድሪድ ዋና የተከላካይ ኢላማ ሲሆን ፊርማውን ለማግኘት ከሚወዳደሩትም መካከል እንደሚሆን ይጠበቃል። ክርስቲያን ሮሜሮ አሁን በአትሌቲኮ ማድሪድም ፍላጎት ውስጥ አይን ውስጥ ገብቷል። በኢንተር ሚላን በጣም በጥብቅ እየተፈለገ ነው የሚገኙ የነበረው ክርስቲያን ሮሜሮ። አሁን ደግሞ አትሌቲኮ ማድሪድም ፍላጎት አድሮባቸዋል። ቶተናም ሌላኛው ሳቪኒዮን የማንቸስተር ሳቪኒዮ ለማስፈረም ጥረት ያደርጋል። ፔድሮ ኔቶንም እንደዛው ተብሏል። ሌላኛው የሪያል ማድሪድ ጉዳይ ብናነሳም ሪያል ማድሪድ ዛሬ ከቪኒሲየስ ጁኒየር ወኪል ጋር ይገናኛል ተብሏል። የመጨረሻው የውል ጥያቄያቸው ከ2 ሳምንት በፊት አቅርበው ነበረ፣ ውድቅ መደረጉ ይታወሳል። እናም ሪያል ማድሪድ ዛሬ ከቪኒሲየስ ጁኒየር ወኪል ጋር በቪኒሲየስ ጁኒየር ጉዳይ ይለቃል አይለቅም፣ ውሉ ያራዝማል የሚለውን ዛሬ ይነጋገራሉ ተብሏል። ከቪኒሲየስ ጁኒየር ወኪል ጋር ዛሬ ትልቅ ዜና እስከ ማታ እስከ ምሽት ይጠበቃል ተብሏል። እናም ነገ በ4 ሰዓት በዚሁ ሰዓት ዜናችን ላይ እናቀርባለን የተገለጸውን የመጣውን ዜና ማለት ነው። ሌላኛው ሪያል ማድሪድ እና የመጨረሻው ጉዳያችን በዚህ ዜና የሚሆኑ ተመልካቾቻችን ሪያል ማድሪድ የዳይመንድ ዝውውር ለማጠናቀቅ በጣም ተቃርቧል ተብሏል። ስምምነቱም በመጨረሻው ደረጃ ነው ተብሏል። ኦኬ ዲያሮ ይህንን ዘገባ ዘግቦታል። ሪያል ማድሪድ እንግዲህ አሁን የዳይመንድን አስፈርሞታል የሚባሉ ብዙ ወሬዎች ነበሩ፣ ተሰምቷል። አሁን ግን ዝውውር በጣም ዝግ ያለበት ሁኔታ ተፈጥሮ ነበር። ግን አሁን ሪያል ማድሪድ እና የዳይመንድ ዝውውር ለመጠናቀቅ በጣም ተቃርቧል ተብሏል። እስከ 2-1 በቃ በዚህ ሳምንት ውስጥ እንደሚጠናቀም ኦኬ ዲያሮ ትራንስፈር ኒውስ ላይቭም ሁሉም እንደዚህ እየዘገቡት ነው የሚገኙት። በመጨረሻው ደረጃ ላይ እንደሚገኝ ተገልጿል ማለት ነው። ውድ የናቲ ፉትቦል ተመልካቾቻችን የዛሬው ማለዳ ስፖርት ዜናችን ይህንን ይመስል ነበረ። ነገም በትኩስ ዜናችን እንመለሳለን። ዛሬ ማታ 1 ሰዓት ላይ እንግዲህ ዕለተ ሮብ ነው። ዛሬ ምሽት 1 ሰዓት ላይ ሁሌም ሰኞ፣ ሮብ፣ ቅዳሜ አለን። ዛሬም ዕለተ ሮብ ነው እና ምሽት 1 ሰዓት ላይ ትንታኔ አለን። ትንታኔያችንን ጠብቁ ምሽት 1 ሰዓት ላይ። ዛሬው ግን ዜናችን ያረሳት ይሄን ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። አመሰግናለሁ። መልካም